ሰላም ሰላም ውድ የአዳ አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ። ከባለፈው የሚቀጥለውን ትምህርት እንዴት እንግሊዘኛን በቀላል መንገድ ማንበብ መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ብቻ እንግሊዘኛ አንብባችሁ ጽፋችሁ እንደምትሄዱ ምንም አልጠራጠርም ማለት ነው። እስከ መጨረሻው ከጠበቃችሁኝ እንግሊዘኛ መጻፍና ማንበብ እንደምትችሉ ምንም አልጠራጠርም ማለት ነው። ስለዚህ ዛሬ የምናያቸው የአማርኛ ፊደላቶችን እንዴት በቀላል መንገድ መጻፍ ማንበብ እንችላለን። ከተ እስከ ዘ ያሉትን የአማርኛ ፊደላቶች እንዴት በቀላል መንገድ መጻፍ ማንበብ እንችላለን በእንግሊዘኛ ተክተን የሚለውን በደንብ እናያለን ማለት ነው። ስለዚህ ቪዲዮ እስከ መጨረሻ ማየት እንዳትረሱ። ከተ እስከ ዘ ያሉትን ከጨረስን በኋላ በቀላሉ እንዴት እንግሊዘኛ መጻፍ ማንበብ እንደምንችል ከዛ ወደ ያሳያችኋለሁ። ከዚህ ከተ እስከ ዘ ያሉትን የአማርኛ ፊደሎችን ብቻ ተጠቅመን እንዴት ማንበብ መጻፍ እንደምንችል ከዚህ ወደ ያሳያችኋለሁ። በደንብ እችላችሁ እንደምትሄዱ ምንም አልጠራጠርም ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችንም አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰቡ ሁኑ። እኛንም አበረታቱን። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለሚገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሂድ። እንግዲህ እዚህ ጋር መጀመሪያ ማወቅ አለባችሁ ምንድነው? እዚህ ጋር እነዚህን መያዝ አለባችሁ። አናባቢዎቹ ማጣቁ ልጆች ድምጻቸው ኤ ምን አይነት ድምጽ አለው? ኤ እንደ አ ይነበባል። ኢ እንደ ኤ ይነበባል። ኦ እንደ ኦ ይነበባል። ዩ እንደ ኡ ይነበባል። አይ እንደ ኢ ይነበባል ማለት ነው። ስለዚህ መጀመሪያ ይህን ያዙ። እነዚህን ካዛችሁ በኋላ በጣም ቀላል ነው የሚሆነው ማለት ነው። እነዚህ ካወቃችሁ ሙሉና አምስቱን አናባቢ ድምጻቸውን ካወቃችሁ በቃ እንግሊዘኛ ማንበብ መጻፍ ትችላላችሁ ማለት ነው። ያለ እነዚህ ቃላቶችን መመስረት አንችልም። ዋናዎቹ እነዚህ ናቸው ማለት ነው። የተቀሩት ደግሞ ተነባቢዎች 21 ደግሞ ምንድናቸው? ተነባቢ ይባላሉ። እነሱም ድምጻቸውን ማወቅ አለባችሁ። ማታውቁ ልጆች መጀመሪያ አናባቢዎችና ተነባቢዎችን ማታውቁ ልጆች ገብታችሁ ማየት ትችላላችሁ በደንብ ስለሰራውኝ። አሁን ዛሬ የአማርኛ ፊደሎችን እንዴት በቀላል መንገድ ተነባቢና አናባቢ ተጠቅመን እንዴት መጻፍ ማንበብ እንደምችል ነው የምናየው ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። አሁን እዚህ ጋር መጀመሪያ ተነባቢው ማን ነው የሚለውን መጀመሪያ ማወቅ አለባችሁ። ተ ስትሉ ምን አይነት ድምጽ አለው? ተነባቢው ማን ነው? ለሰባቱም ተ ስንጠቀም ማን ነው? ከስሙ እንደምትረዱት አሁን እዚህ ጋር ቲ የሚል ድምጽ አለ አይደል? ተ ስትሉ ቲ እንደሆነ ተነባቢ ቲ ነው። ስለዚህ ቲ ለሰባቱም ለተቤተሰብ እንጠቀማለን። ቲ ቲ ቲ ቲ ቲ ቲ ቲ። ስለዚህ ለሰባቱም ቲን ተጠቀምን። ከዛ ቲን ከተጠቀምን ሰባቱም ከተጠቀምን ተነባቢውን ካወቀን በኋላ ምን ማድረግ አለብን? አናባቢ ደግሞ አሁን ከስሙ እንደምትረዱ ተ ስትሉ አ ሚል ድምጽ አለ። ማለት ደግሞ ማን ይወክላል? ኢን ይወክላል። ስለዚህ ቲኢ የመጀመሪያ ፊደል ቲኢ እናደርጋለን። ከዛ ሁለተኛ ደግሞ ቱ ስትሉ አሁን ኡ ሚል ድምጽ አለ አይደለ? ኡ ማለት ደግሞ ማን ነው? ኡ ማለት ማን ነው ብያችኋለሁ። እዚህ ጋር ዩ ነው። ዩን ተጠቀምን ማለት ነው። ከዛ ቲ ስትሉ አሁን ኢ ሚል ድምጽ አለ። መጨረሻ ቲ ኤ ሚል ድምጽ አለ። ስለዚህ ኢ ማለት ደግሞ ማን ነው ብያችኋለሁ። ኢ ማለት ይኸው ታለች። ኢ ማለት ይኸው አይ ነች። ከዛ ታ ስትሉ ታ ስትሉ አ ሚል ድምጽ አለ። አ ማለት ደግሞ ማን ነው ብያችኋለሁ። ኤ ነች። ይኸው ኤ ነች። እንደዚህ ኤን ተጠቀምን ታ ብለን ጻፍን። ቴ ስትሉ ደግሞ ምን አለ? ቴ ስትሉ አሁን ድምጽ ረዘም ይላል። ዋይ ኢን አይ ኢን አስገባን። አይ ኢ ቴ ብለን ማንበብ። ከዛ ት ስትሉ ማለት አለ? ት ስትሉ ምንም የለም ቲ ብቻ ተነባቢ ብቻ ነው። አናባቢ የለውም። ስድስተኛ ፊደል ከሆነ አናባቢ የለውም። ተነባቢ ብቻ ይቀመጣል ማለት ነው። ቶ ስትሉ ማለት አለ? ቲኦ ቶ ብላችሁ በቀላሉ ማንበብ ቻላችሁ ማለት ነው። ቶ። ስለዚህ ኦ ሚል ድምጽ አለ። ኦ ማለት ደግሞ ኦ ነች። ስለዚህ በዚህ መልኩ በድምፁ መያዝ ትችላላችሁ አናባቢዎቹ ማለት ነው። ከዛ ውጭ ግን ደግሞ የመጀመሪያ ፊደል 34ቱም ከሀ በስተቀር 33ቱም የመጀመሪያ ፊደል ማነው አናባቢያቸው? የመጀመሪያ ፊደል ከሆነ ኢ እንደሆነ መያዝ። ሁለተኛ አናባቢ ደግሞ ማነው ማለት ነው? ዩ ነው አናባቢው። ያው ዩ ነው የምንጠቀመው። ሶስተኛ ማን አለ? አይ ነች ሶስተኛ ፊደል። የአራተኛ ማነው? ኤ ነው። የአምስተኛ አይ ኢ ነው ሙሉ። ስድስተኛ ምንም የለውም ሙሉ 34ቱም። ሰባተኛ ኦ ነው ሙሉ 34ቱ ማለት ነው። አያችሁ። ስለዚህ ተነባቢውን ካወቃችሁ አናባቢው ተመሳሳይ ነው ማለት ነው የምትጠቀሙት። ተነባቢው ብቻ ነው የሚቀያየረው። አናባቢዎቹን ተመሳሳይ ማስገባት ትችላላችሁ። ስለዚህ በዚህ መልኩ ማንበብ ትችላላችሁ። ቲኢን ተ ብለን ማንበብ፣ ቲዩን ቱ ብለን ማንበብ፣ ቲአይን ቲ ብለን ማንበብ፣ ቲኤን ቴ፣ ቲአይኢን ቴ ብለን ማንበብ፣ ቲን ት ብቻ፣
ቲኦ ቶ ብለን ማንበብ ማለት ነው። ያ አሁን ቼ ላይ ደረስን። ቼ ደግሞ መጀመሪያውን ተነባቢ ንገሩኝ። ተነባቢ ማን ነው? ልክ ለተ ቲን ተጠቀምን። ለቼ ማን ነው? ለሰባቱም የምንጠቀመው ተነባቢ ማን ይባላላችሁ ማወቅ አለባችሁ። መጀመሪያ እዚህ ጋር ሁለት ናቸው ተነባቢዎች። ማና ማን ናቸው? ሲና ኤች። ሲና ኤች ምንድን ናቸው? ተነባቢ ናቸው። ስለዚህ ሲና ኤችን ለሰባቱም እንጠቀማለን ማለት ነው። ሲኤች 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 አለ። ሰባቱም ላይ ሲኤችን ተጠቀምን ማለት ነው። ስለዚህ ሲኤችን ከተጠቀምን በኋላ አሁን አናባቢ ገባን። አናባቢ ደግሞ በጣም ቀላል ነው። ስለዚህ አናባቢ የመጀመሪያ ፊደል ማን ይወስዳል? ሲኤች ኢ ቺ። ሁለተኛ ፊደል ማን ይወስዳል? ዩን ሲኤች ዩ። ሶስተኛ ፊደል ማን ይወስዳል? ሲኤች አይ ቺ። አራተኛ ፊደል ሲኤች ኤ ቻ። አምስተኛ ፊደል ሲኤች አይ ኤ ቼ። ሲኤች ቺ። ሲኤች ኦ ቾ ብለን በቀላሉ አነበብን ማለት ነው። መጨረሻ ኦ ይወስዳል። ይሄ ስድስተኛ ምንም የለውም ማለት ነው። ስለዚህ መጀመሪያ እናንተ ማወቅ ያለባችሁ ምንድነው? ተነባቢ ነው ማለት። ተነባቢን ካወቃችሁ አናባቢ በጣም ቀላል ነው። ስለዚህ እነዚህም በደንብ መያዝ አለባችሁ። ከዛ የ ለደረስን ይህን ስጽፉ አሁን ለየ የመጀመሪያ አማርኛውን አንብበው። አማርኛ የማችሁ ልጆች ካላችሁ በዛው እንዲጠቅማችሁ የ ዩ ይ ያ የ ይ ዮ። አሁን ይህን ጻፍን። ለየ አሁን ከስሙ እንደምትረዱት ተነባቢ ማን ይመስላችኋል? የ ስትሉ ዋይ አይደለ? ዋይ። ስለዚህ ዋይ ለስንቱ እንጠቀመዋለን ማለት ነው? ለሰባቱም እንጠቀመዋለን ማለት ነው። ስለዚህ ለሰባቱም ለየቤተሰብ ማን እንጠቀማለን? ተነባቢ ማን ነው? ዋይ ነች። ዋይ 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 ዋይ። ይኸው ዋይ ሰባቱም ላይ ዋይ አለ። ከዛ ዋይ ካልን በኋላ አናባቢዎቹ ተመሳሳይ ናቸው። እዚህ የተጠቀምናቸውን እስከ ወይ የተጠቀምናቸውን እዚህ ጋር መጠቀም እንችላለን። እዚህ የመጀመሪያ ፊደል ዋይ ኢ የ ብለን ማንበብ፣ ዋይ ዩ ዩ ብለን ማንበብ፣ ዋይ አይ ይ ብለን ማንበብ፣ ዋይ ኤ የ ያ ብለን ማንበብ፣ ዋይ አይ ኤ የ ብለን ማንበብ፣ ዋይ ብቻ ከሆነ ይ ብለን ማንበብ፣ ዋይ ኦን ዮ ብለን ማንበብ። ዮ ብለን በቀላሉ አነበብን ማለት ነው። ከዛ ከዋይ ቀጥሎ ማን አለ? ከዋይ ቀጥሎ ማለት ከየቀጥሎ ማን አለ? የ ብለን ነን እንጻፍ። መጀመሪያ አማርኛውን ነ ኑ ኒ ና ኔ ን ኖ። አያችሁ? አሁን እንጻፍ አማርኛውን እሱ እንግሊዘኛውን። ለነ አሁን ተነባቢ ንገሩኝ። ነ ከስሙ እንደምትረዱት አሁን ማን ይመስላችኋል? ከስሙ እንደምትረዱት ተነባቢ ማን ይመስላችኋል? ነ ስትሉ ከ21 ተነባቢ ውስጥ ማን ይመስላችኋል? ነ ኤን አይደል? ኤን። ስለዚህ ኤን ለስንቱ እንጠቀማለን? ለሰባቱም ለነ ቤተሰብ የምንጠቀመው ኤን ነው። ስለዚህ ኤን እንጻፍ መጀመሪያ። ኤን 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 ለሰባቱም ኤንን ተጠቀምን ማለት ነው። ተነባቢውን አወቅን። ከዛ ተነባቢ ካወቀን ምንም ቀላል ነው ማለት ነው። ስለዚህ የመጀመሪያ ፊደል ማን ነው? ኢን ወስዳለና ኤን ኤ። ከዛ ሁለተኛ ፊደል ማን አለ? ዩ ኤን ዩ። ሶስተኛ ፊደል ማን አለ? ኤን አይ። አራተኛ ፊደል ኤን ኤ። አምስተኛ ፊደል ኤን አይ ኤ። ስድስተኛ ምንም የለው ኤን ኦ ኦ ለምንጠቀም ማለት ነው። ስለዚህ ኤን ኤ ነ ለማንበብ፣ ኤን ዩ ኖ ለማንበብ፣ ኤን አይ ኒ ለማንበብ፣ ኤን ኤ ና ለማንበብ፣ ኤን አይ ኢን ኔ፣ ኤንን ን፣ ኤን ኦ ኖ ብለን ተጠቀምን። ስለዚህ መጀመሪያ ተነባቢን አወቅን። ተነባቢው ኤን ነው። ኤን ለሰባቱ ተጠቀምን። ከዛ በኋላ ምን ማድረግ አለባችሁ? አናባቢዎቹ ተማሳይ ናቸው። 34ቱም ተማሳይ ነው ማለት ነው። ከ20 በስተቀር ያሉት ተማሳይ ናቸው ማለት ነው። ስለዚህ የመጀመሪያ ኤን ይወስዳል፣ ሁለተኛ ዩን ይወስዳል፣ ሶስተኛን አይ ይወስዳል። ይኸው እያያችሁት ነው ማለት ነው። አራተኛ ኤን ይወስዳል፣ አምስተኛ አይ ኤ፣ ስድስተኛ ምንም የላቸውም ተነባቢ ብቻ ነው የሚቀመጠው፣ አናባቢ የላቸውም። ሰባተኛ ማለት ነው ኦ ነው እንደምታዩት ማለት ነው። ስለዚህ በቀላሉ በዚህ መልኩ ጻፋችሁ ማለት ነው። ከዛ ከነቀጥሎ ማን አለ? ኘ ኘን ጻፍ መጀመሪያ አማርኛውን ኘ ኘ ኘ ኘ ኙ ኚ ኚ አይደል? ኛ ኘ ኚ ኞ። አያችሁ? ኞን ጻፍን። ከዛ
አሁን ለኘ ስንጽፍ ስንት ተነባቢዎች አሉ? እዚህ ጋር ለየት የሚያደርገው ሁለት ተነባቢዎች አሉ። ማና ማናቸው? ጂና ኤን። ጂና ኤን ተነባቢ ናቸው። ስለዚህ ጂ እና ኤን መሆኑን ካወቃችሁ ለሰባቱም ትጠቀማላችሁ። ጂና ኤን መጀመሪያ እንጽፋለን። ጂ ኤን ጂ ኤን ጂ ኤን ጂ ኤን ጂ ኤን ጂ ኤን ጂ ኤን። ስለዚህ ጂ ኤን ከጻፍን በኋላ አናባቢዎቹን ራሳችሁ ማስገባት ነው። ጂ ኤን ኢ ኘ ብለን ማንበብ፣ ጂ ኤን ዩ ኙ ብለን ማንበብ፣ ጂ ኤን አይ ኘ ብለን ማንበብ፣ ጂ ኤን ኤ ኘ ብለን ማንበብ፣ ጂ ኤን ብቻ ይቅርታ፣ ጂ ኤን አይ ኢ ኘ ብለን ማንበብ፣ ጂ ኤን ብቻ ኚ፣ ጂ ኤን ኦ ኞ ብለን በቀላሉ አነበብን። ኞ ማለት ይኸው ጂ ኤን ኦ ኞ ብለን በቀላሉ አነበብን ማለት ነው። ከዛ ከኘ ቀጥሎ ማን አለ? አ ችግር የለውም። እነዚህ ናቸው። እነዚህ የአ ቤተሰቦች ምንድን ናቸው? አናባቢ ብለን የምንጠራቸው የአ ቤተሰቦች ናቸው ማለት ነው። ስለዚህ እንጻፍላችሁ እንጻፍላችሁ። ለምሳሌ አ ቅርታ አ ኡ ኢ አ ኤ እ ኦ። በጣም ጥሩ። አሁን ይህን ለመጻፍ ምን ማድረግ አለባችሁ? ማርከር ላይ በቀኝም እዚህ ጋር ከጎን ጻፍላችሁ ማለት ነው። አ ስትሉ ማነች? አ ለአ እቺ ነች። እሺ አ ማለት ማነች? ኤ ነች። ስለዚህ ኤ። ከዛ ኡ ስትሉ ማነች ብያችኋለሁ? ዩ ነች። ያው ኢ ማለት ብያችኋለሁ? አይ ነች። አናባቢ ስለሆኑ ማለት ነው። አናባቢዎቹ ናቸው እዚህ ጋር የሚጻፉ የአ ቤተሰብ አናባቢ ስለሚጠሩ ማለት ነው። አ ራሷ አ ነች። ያው ኤ ማለት ኢ ነች። ኢ ናት ብያችኋለሁ እዚህ ጋር። ከዛ ማለት አሁንም ኢ ነች እና ኢ ተመሳሳይ ናቸው። ኦ ማለት ራሱ ኦ ነው ማለት ነው። ስለዚህ በዚህ መልኩ መያዝ አለባችሁ ማለት ነው። አንዷ ትደገማለች ኢ፣ አም ይደገማል ማለት ነው። ስለዚህ እነዚህ ናቸው ማለት ነው። አሁን ዛሬ እነዚህን አየን። አሁን መጀመሪያ ምን ማወቅ አለባችሁ? ተነባቢ ማን ነው የሚለውን አወቃችሁ። አሁን ለተ ማነው ተነባቢ አልኳችሁ? ለተ ቲ ከሆነች ቲን ካወቃችሁ አናባቢዎቹ ተመሳሳይ ናቸው። የመጀመሪያ ፊደል ኢን ይወስዳል፣ ሁለተኛ ፊደል ዩን ይወስዳል፣ ሶስተኛ አይን ይወስዳል፣ አራተኛ ኤን ይወስዳል፣ አምስተኛ አይን ይወስዳል፣ ስድስተኛ ምንም የለውም፣ ሰባተኛ ኦን ይወስዳል ማለት ነው። ስለዚህ ይህን አውቃችሁ ማለት ነው። አናባቢ ምንም አይከብዳችሁም። ተነባቢዎቹን ብቻ ማወቅ። ተነባቢ አሁን ለተ ከስሙ እንደምትረዱ ቲን ወሰድን። ቲ ያለ ሄደን ቼ ስትሉ ደግሞ ሲኤች ነው። ተነባቢ ትንሽ ሁለት ስለሆኑ ግን አይከብድም። ይህም ሲኤች ለሰባቱን ተጠቀምን። ከዛ አናባቢዎቹ ተመሳሳይ ናቸው። ከዛስ የ ደግሞ ከስሙ እንደምትረዱ የ ስትሉ ዋይ ነች። ዋይ ለስንት ተጠቀምን ማለት ነው? ለሰባቱም ለዋይ ቤተሰብ ማን ተጠቀምን? ለየቤተሰብ ዋይ ተጠቀምን ማለት ነው። ከዛ አናባቢዎቹ ተመሳሳይ ናቸው። ስድስተኛ ማለት ነ ደግሞ ነ ከስሙ እንደምትረዱት አሁን ለነ ቤተሰብ ማነው ተነባቢው? ኤን ነው። ኤንን ለሰባቱ ተጠቀምን። ኤን ለሰባቱም ተጠቀምን። ከዛ አናባቢዎቹ ተመሳሳይ ናቸው። የመጀመሪያ ኤ አናባቢ፣ የሁለተኛ ዩ ነው፣ የሶስተኛ አይ ነው፣ የአራተኛ ኤ፣ የአምስተኛ አይ ኤ፣ የስድስተኛ ምን የሚለው የሰባተኛ ኦ ነው ማለት ነው አናባቢው። ስለዚህ ጨረስን። ከዛ ኘ ስትሉ ስንት ተነባቢ ያለው? ሁለት ተነባቢዎች አሉ። ጂና ኤን። ጂና ኤን ስንት ናቸው? ሁለቱ ጋር ይኸው ጂና ኤን ለሰባቱም እንጠቀማለን። ጂና ኤን ከዛ ጂና ኤን ተጠቀምን። ከዛ አናባቢዎቹ ተመሳሳይ ናቸው። ኢ ዩ አይ ኤ አይ ኢ የለውም። በቃ ጨረስን ማለት ነው። ከዛ መጨረሻ አናባቢዎቹ እነዚህ የአ ቤተሰብ ናቸው። አናባቢ የሚወጡት አ ማለት እንደ ኤ ይነበባል ብያቸዋለሁ። ኡ ማለት እንደ ዩ ይነበባል። ኢ ማለት እንደ አይ ይነበባል። አ ማለት እንደ ኤ ይነበባል። ኤ ማለት ደግሞ እንደ ኢ ይነበባል። እ ማለት እንደ ኢ ይነበባል። ኦ እንደ ኦ ይነበባል ማለት ነው። ስለዚህ ይህን ያዛችሁ። አሁን እነዚህን ካወቃችሁ በዚህ መሰረት ቃሎችን እንመሰርታለን። ከዚህ ሳንወጣ እንዴት መጽሐፍ ማንበብ እንደምትችሉ እናያለን ማለት ነው። ሉክ አሁን እነዚህን ከዚህ ሳይወጡ ከዚህ የመሰረትናቸው የአማርኛ ቃላቶች አሉ። እነዚህ አሁን እንዴት እንጻፋችሁ ከዚህ ሳንወጣ ከዚህ ፈልገን እንዴት በቀላሉ መንገድ መጽሐፍ ማንበብ እንደምችል እናያለን ማለት ነው። ለምሳሌ ተኛ ብላችሁ ጻፉ። ቹቹ፣ የኔ፣ ተነነ፣ ታየ፣ ቱታ ብላችሁ አሁን ከዚህ እናወጣዋቸው። እነዚህን አሁን እንዴት እንደምንጽፍ ልንገራችሁ።
አሁን ተ ስትሉ ማን ጋር ትሄዳላችሁ? ተ ማለት ያው ተ የመጀመሪያ ፊደል ማነች? ተ የዚህ ጋር ሄድን፣ እዚህ ጋር ሄድን ማን እናገኘን? ቲኢ። ስለዚህ ቲኢን ወሰድን ማለት ነው በቀላሉ ቲኢ። ከዛስ አሁን ኛ ስንተኛ ፊደል ነው? ኘ ቤተሰብ ሄዱና አራተኛ ፊደል ኘ የት አለ? ኘ ያው አራተኛ ፊደል ኘ ማለት ማን ነው ማለት ነው? ኛ ማለት ጂኤንኤ ስለዚህ ምን ብለን አባለ? ተኛ ብለን በቀላሉ አነበብን ወይም ጻፍን ማለት ነው። በጣም ጥሩ። ከዛ ቹቹ ይላል። ቹቹ ሁለቱም ተመሳሳይ ናቸው። ቹ ላይ ሄዱና ቸ የት አለ? ቹ ላይ ስትሉ ይኸው ሲኤችዩ። ከዛ አሁንም ሲኤችዩ ቹ ስትሉ ሁለቱም ተመሳሳይ ስለሆኑ ምን እንላለን? ቹቹ ብለን በቀላሉ ጻፍን ማለት ነው። ሁለቱም ቦታ ቹቹ አያችሁ፣ እዚህ ጋር ነው የወሰድነው። በቃ ራሷ ቹ ላይ ይሄው ሁለተኛ ፊደል ቹ ሲኤችዩ በቃ ቹቹ ብለን ጻፍን ማለት ነው። ከዛ የኔ ብላችሁ ጻፉ። የኔ ስንተኛ ፊደል ነው? ይሄ መጀመሪያ ያው ትላለች። የመጀመሪያ ማን ይወስዳል ብያችኋለሁ? ዋይ ብለን ጻፍን። በጣም ጥሩ። ከዛ ኔ ማለት ስንተኛ ፊደል ነች? አምስተኛ ሄዱ። አምስተኛ ፊደል ይዛለች ኔ። ያቸው ኤን አይ ኢ እንጽፋለን። አይን ማለት ማስገባት ትችላላችሁ። ይሄን ስትሉ እንደዚህ ዋይ ኤን ኢ ማለት ትችላላችሁ። እንደ ኤ ስለሚነበብ ኢ ማለት ነው። ስለዚህ ዋይ እንደ ኤን አይ ኔ ብላችሁ ማንበብ የኔ ብላችሁ በቀላሉ ጻፋችሁ አነበባችሁ ማለት ነው። ከዚህ ሳንወጣ ማለት ነው። ስለዚህ በዚህ መልኩ ነው እንግሊዘኛ ማንበብ መጻፍ የምትችሉት ማለት ነው። ከዛስ ተነነ ይላል። ሂዱ ተ የታለች? ቲኢን ወሰድን። ነ የመጀመሪያ ፊደል ነ ያው ማነው? ነ ኤንኤ ወሰድን። አሁንም ነ የመጀመሪያ ፊደል አሁንም ኤንኤ ወሰድን። ተነነ ብለን በቀላሉ ጻፍን ማለት ነው። ጻፍን ቅርታ ተነነ። አያችሁ፣ ከዚህ ሳትወጡ በቀላሉ ጻፋችሁ ማለት ነው። አሁን ደግሞ ታየ ይላል። ታ ስንተኛ ፊደል ነው? ታ ማለት ያው አራተኛ ፊደል ቲኤን ወሰድን። ከዛ ስንተኛ ፊደል ነው? አንደኛ ፊደል ዋይ ታየ ብላችሁ በቀላሉ ጻፋችሁ ማለት ነው። ከዚህ ሳንወጣ ማለት ነው። ከዛ ቱታ ይላል። ቱታ ይላል። ስንተኛ ፊደል ነው? ዩ። ከዛ ታ ስንተኛ ፊደል ነው ብያችኋለሁ? አራተኛ ፊደል ቲኤ ስታነቡት ቱታ ብላችሁ በቀላሉ ማንበብ መጻፍ ቻላችሁ ማለት ነው። ስለዚህ ምን አልኳችሁ? አሁን እነዚህ ማወቅ ነው የሚጠበቅባችሁ። እነዚህ ያዙ። እነዚህ ደግሞ በጣም ቀላል ናቸው ማለት ነው። መጀመሪያ ተነባቢን ታውቃላችሁ። ከዛ አናባቢዎቹ ተመሳሳይ ስለሆነ በዚህ መልኩ መረዳት። ስለዚህ በቀላል መንገድ እንግሊዘኛ መጻፍ ማንበብ ቻላችሁ ማለት ነው፣ በዚህ መልኩ ከተረዳችሁ። ስለዚህ ከእናንተ የሚጠበቀው ሁሌም የለቀቅናቸው ቪዲዮች፣ አሁን ከዚህ በፊት የለቀቅናቸው ቪዲዮች አሉ፣ እንዴት እንደሚነበብ የተለያዩ ቃላቶችን እየመሰረት እንደዚህ አይተናል። በቀላል መንገድ ይገባችኋል ማለት ነው። መጻፍም ማንበብም ትችላላችሁ። እና ከመሰረቱ እንደነገርኳችሁ መማር የምትፈልጉ ቤተሰቦቼ በማንኛውም ሰዓት ደውላችሁ አናግሩኝ ማለት ነው። መማር መካት ትችላላችሁ። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ